ሰላም ጤና ይስጥልን የተከበራችሁ አውታር ሚዲያ ተመልካቾች የዕለቱን አንኳር መረጃዎች ይዤላችሁ ቀርቤያለሁ። ሰብስክራይብ በማድረግ እንደዚሁም ደግሞ የደወል ምልክቱን በመጫን በየዕለቱ የሚለቀቁ ታማኝና እውነተኛ መረጃዎች ተካፋይ እንድትሆኑ ጋብዛለሁ። ዛሬ ከምንመለከታቸው እውነተኛ መረጃዎች መካከል በሳውዲ አረቢያ ተፈርዶባቸው እስር ቤት ላይ የነበሩ 1655 ኢትዮጵያውያን ምህረት አግኝተዋል። ስለዚህ ዝርዝር መረጃ አቀርብላችኋለሁ። በሌላ በኩል ደግሞ በህወሓት ላይ እርምጃ እንዲወሰድ ኢዜማ ፓርቲ ጠይቀዋል። ስለዚህም እንደዚሁ ዝርዝር መረጃ እንመለከታለን። በሌላ በኩል ደግሞ ከመጀመሩ እያነጋገረ የሚገኘው የሰሌዳ ዋጋ እንግዲህ በአዲስ አበባ አዲስ የሰሌዳ ዋጋ ወይም ደግሞ የመኪና ሰሌዳ መሰጠት ተጀምሯል። የዋጋ ዝርዝሮቹንም እንደዚሁም ደግሞ ዝርዝር መረጃ ስለዚህ ያቀርብላችኋለሁኝ። በሌላ በኩል ደግሞ ኩዌት ለኢትዮጵያ የስራ ፈቃድ ሰጥታለች። ከኢትዮጵያ ባሻገር ለኤርትራም ተሰጥቷል። ሌሎች አፍሪካ ሀገራችም የተሰጣቸው አሉ። ስለዚህ ዝርዝር መረጃ እንመለከታለን። በሌላ በኩል ደግሞ የዕለቱ ዋና መረጃ ከነበሩት አንዱ የፕሪቶሪያው ስምምነት አደራዳሪ የነበሩት ኦሉሴጉን ኦባሳንጆ ዛሬ ወደ መቀሌ አምርተዋል። እንግዲህ ከአውሮፓ ልኡካኖች ጋር በመሆን ነው ወደዛ ያመሩት። ስለዚህም ዝርዝር መረጃ እንመለከታለን። በሌላ በኩል ደግሞ ኢራን ላይ አሜሪካ ልትፈጽሙ የነበረው ጥቃት ለዛሬ ተሰርዟል ማለት ነው። ስለዚህም ዝርዝር መረጃ እንመለከታለን። እስከ መጨረሻው ድረስ አብራችሁኝ ቆዩ። ወደ መጀመሪያው ዝርዝር መረጃችን ስናመራ በሳውዲ ለእስር ተዳርገው የነበሩ 1655 ኢትዮጵያውያን የምህረት አዋጅ ተሰጥቷቸዋል። በሳውዲ አረቢያ ለእስር ተዳርገው ከነበሩ 1655 ዜጎች የፍርድ ሂደታቸው ተቋርጦ የምህረት አዋጅ እንዲሰጣቸው ተደርጓል ሲል የውጭ ጉዳይ ሚኒስቴር አስታውቋል። ለኢትዮጵያውያኑ ምህረት የተደረገው ሚኒስቴሩ በሪያድ የኢትዮጵያ ኤምባሲ በጅዳ የሚገኘው ቆንስላ ጽሕፈት ቤት በማስተባበር ባደረገው ዲፕሎማሲያዊ ጥረት መሆኑ ተገልጿል። ይህ ውጤት መንግስት በውጭ ግንኙነት ለዜጋ ተኮር ዲፕሎማሲ በሰጠው ትኩረት የተገኘ መሆኑን ሚኒስቴሩ አመላክቷል። ከዜጋ ተኮር ዲፕሎማሲ አኳያ በሳውዲ አረቢያ ቀሪ የዲፕሎማሲ ጥረት የሚሹ ጉዳዮች በተመለከተም ክትትል እየተደረገ መሆኑን ነው የተገለጸው። መንግስት ህገወጥ የሰዎች አዘዋዋሪዎችን ከውጭ ሀገር ጉዞ ጋር በተገናኘ በማህበራዊ ሚዲያ ሌሎች መንገዶችን ከሚያሰራጯቸው ሐሰተኛ ማታለያዎች ህብረተሰቡ ራሱን እንዲጠብቅም አሳስበዋል። ህገወጥ የሰዎች አዘዋዋሪዎች የህግ ተጠያቂ ለማድረግ የተጀመሩ ጥረቶችም ተጠናክረው እንደሚቀጥሉ የውጭ ጉዳይ ሚኒስቴሩ ገልጿል። ሁለተኛው ዝርዝር መረጃችን ደግሞ የሚሆነው ኢዜማን የተመለከተ መረጃ ነው። በህወሓት ላይ እርምጃ እንዲወሰድ ኢዜማ ጠይቀዋል። የፌዴራል መንግስቱ ህወሓት ላይ እርምጃ እንዲወስድ ነው የጠየቀው። አካሄዱ መኢሶን ይመስላል ሲል የገለጸው የሚተቸው የኢዜማ በትግራይ ያንዣበበው ወታደራዊ ውጥረት በተመለከተ መግለጫ አውጥቷል። የፌዴራል መንግስቱ ህወሓት ላይ እርምጃ እንዲወስድ ጠይቆበታል ማለት ነው። ህወሓት ደርግን ጥሎ ስልጣን ከተቆጣጠረ አንስቶ የሰራቸውን ጥፋቶች የሚዘረዝር መግለጫ አሁን ላይ ላለው የአገሪቱ ችግር መንስኤ ህወሓት ያሰፈረው የብሔር ፖለቲካ ነው ሲልም ነው የገለጸው። ለፕሪቶሪያ ስምምነት አለመተግበር እንደዚሁም ደግሞ ለተፈናቃዮች አለመመለስ ህወሓትን ብቻ ተጠያቂ ያደረገው የፓርቲው መግለጫ ይህንን ኃይል በቃህ ማለት እና በትግራይ ያሉ ወገኖችን ከማይባራ መከራ መታደግ የሁላችንም ኢትዮጵያውያን የጋራ የቤት ስራ ሊሆን ይገባል። ጦርነቱ ሳይጀመር በፊትም ማስቆም ይገባናል ሲል ጠይቀዋል። እንደ ህወሓት አይነት ደም የማይጠረቃ አካል እና እሱን የሚዘውሩ ጥቂት ግለሰቦች በቃችሁ ብሎ ማስቆምና የትግራይ ህዝብ ካላስፈላጊ መከራ ለመታደግ በህዝብ ላይ ምንም አይነት መስዋዕትነት በማያስከትል መልኩ በህገ ወጥ ቡድኑ ላይ ብቻ ያነጣጠረ አስፈላጊ ህጋዊ እርምጃ በመንግስትና ከመንግስት ጋር በጋራ በሚቆሙ ማንኛውም ለትግራይ ማህበረሰብ በሚቆረቆሩ አካል ሊወሰድ እንደሚገባ ነው የጠየቀው። ሌላ በዝርዝር የምንመለከተው መረጃ ደግሞ የሰሌዳ አሰጣጥን የተመለከተ ነው። በአዲስ አበባ አዲሱ የተሽከርካሪ ሰሌዳ መሰጠት ተጀምሯል። የአዲስ አበባ ከተማ አስተዳደር አሽከርካሪና የተሽከርካሪ ፈቃድና ቁጥጥር ባለስልጣን አገልግሎት አዲሱ የተሽከርካሪ ሰሌዳ ከዛሬ ጀምሮ መስጠት ጀምሯል። አዲሱ ሰሌዳ ሀገራዊ የሆኑ ይዘቶችን ያካተተ መሆኑና ኮፒ ወይም ፎርጅድ የማይሰራበት ነው ተብሏል። የአዲስ አበባ ከተማ አስተዳደር አሽከርካሪና ተሽከርካሪ ፈቃድ እንዲሁም ቁጥጥር ባለስልጣን አገልግሎቱን ለማዘመን ቁጥጥሩን ይበልጥ ውጤታማ ለማድረግ የተለያዩ ስራዎች እየሰራ እንደሚገኝ ነው የተነገረው። ሰሌዳው የተለያዩ መረጃዎች የሚይዝ በመሆኑ ለህግ ማስከበር ስራ የሚመች ቶሎ የማይበላሽና ወጪ ቆጣቢ ነው ተብሏል። አሁን ተግባራዊ ለማድረግ እየተሰራ ያለው አዲሱ ለሚገዙ መኪኖች አገልግሎቶች የሚጀመር መሆኑ እና ከዚህ በፊት ሰሌዳ ለሌላቸው አገልግሎቱ በቅርብ ይጀመራል ነው የተባለው። ይህንም ተከትሎ እያነጋገረ የሚገኘው የዋጋው ጉዳይ ነው። አዲሱ ሰሌዳ እስከ 56,000 ብር ዋጋ ተቆርጦለታል ነው የተባለው። የአዲስ አበባ ከተማ አስተዳደር ተሽከርካሪ ፈቃድ ቁጥጥር ባለስልጣን ዛሬ መግለጫ እየሰጠ እንደሆነ ተገልጿል። ከመግለጫው ቀድሞ የወጣው ሰነድ ብዙዎችን እያነጋገረ ነው። አዲሱ ተሽከርካሪ ሰሌዳ ወይም ታርጋ መሸጫ ዋጋ እስከ 56,000 ብር ዋጋ ተቆርጦለታል ይላል። የቀረቡትን ዋጋ
ዋጋዎች የፊትና የኋላ ሰሌዳዎች እንዲሁም ቫትን ያካተቱ መሆናቸው ነው የተገለጸው። አነጋጋሪ ነው የተባለው ሰነድ ለግል መገልገያ ወይም ደግሞ የቤት፣ ለንግድ፣ ለዲፕሎማት፣ ለእርዳታ ድርጅቶች፣ ዓለም አቀፍ ተቋማትና ለልዩ ተንቀሳቃሽ ተሽከርካሪዎች በነዳጅ የሚሰሩ ከሆነ እስከ 56,000 ብር፣ በኤሌክትሪክና በተፈጥሮ ጋዝ የሚሰሩ ከሆነ 44,500 ብር፣ ለድንበር ተሻጋሪ የጭነት ትራንስፖርት ተሽከርካሪዎች በነዳጅ የሚሰሩ ከሆነ 28,500፣ በኤሌክትሪክና በተፈጥሮ ጋዝ ከሆነ ደግሞ 15,200፣ ለህዝብ ታክሲ ትራንስፖርት ተሽከርካሪዎች በነዳጅ የሚሰሩ ከሆነ 11,700፣ በኤሌክትሪክና በተፈጥሮ ጋዝ የሚሰሩ ከሆነ ደግሞ 9,400 ብር፣ ለከተማና የሀገር አቋራጭ አውቶቡስ፣ ለመንግስት አካል ጉዳተኛ ወይም ፒዲ እና ለባለ 3 እግር ወይም ባጃጅ ተሽከርካሪዎች በነዳጅ የሚሰሩ ከሆነ 9,400 ብር፣ በኤሌክትሪክና በተፈጥሮ ጋዝ የሚሰሩ ከሆነ ደግሞ 7,100፣ ለባለ 2 እግር ሞተር ወይም ደግሞ ሞተር ሳይክል ተሽከርካሪዎች በነዳጅ የሚሰሩ ከሆነ 4,700፣ በኤሌክትሪክ እና በተፈጥሮ ጋዝ የሚሰሩ ከሆነ ደግሞ 3,550 ብር መሆኑን ነው ከመግለጫው ቀድሞ የወጣው ሰነድ እያነጋገረ የሚገኘው። ሌላ በዝርዝር የምንመለከተው ደግሞ ኩዌት ለኢትዮጵያ የፈቀደችው የስራ ፈቃድ ነው። ኩዌት ከኢትዮጵያ ጨምሮ ከ10 ሀገራት የቤት ሰራተኞችን ለመቅጠር ፈቅዳለች። የኩዌት ሀገር ውስጥ ሚኒስቴር የቤት ሰራተኞች ቅጥርን የሚቆጣጠር አዲስ መመሪያ ማውጣቷም ተመልክቷል። በአዲስ መመሪያ መሰረት ኩዌት ከኢትዮጵያና ኤርትራ ጨምሮ ከ10 ሀገራት የቤት ሰራተኞችን ወንድም ይሁን ሴት ለመቅጠር ፈቃድ ሰጥታለች። የፈቀደችላቸው ቀሪዎቹ ሀገራት ደቡብ አፍሪካ፣ ቤኒን፣ ፊሊፒንስ፣ ስሪላንካ፣ ህንድ፣ ቪየትናም፣ ኔፓል እና ሴኔጋል እነዚህ ለወንዶች የተፈቀደላቸው ሀገራት ናቸው ተብሏል። የቅጥር ሂደቱ ይበልጥ ቀልጣፋ ለማድረግም ማመልከቻዎች በየግዛቱ በሚገኙ የአገልግሎት ማዕከላት በኩል እንደምታስተናግድ የሀገሪቱ ባለስልጣን አስታውቋል። ሌላ በዝርዝር የምንመለከተው ደግሞ የፕሪቶሪያው ስምምነት አደራዳሪ የነበሩት ኦባሳንጆ ዛሬ መቀሌ ገብተዋል። የፕሪቶሪያ ስምምነት አደራዳሪ ከነበሩት ኦሉሴጉን ኦባሳንጆ የአውስትራሊያና የእንግሊዝ ተወካዮች ያካተቱ የልዑካን ቡድን ከትግራይ ክልላዊ መንግስት ጋር በወቅታዊ ጉዳዮች ለመወያየት መቀሌ መግባቱን የተገለጸው ህወሓት በትግራይ ክልል እያደረገ ያለውን ወታደራዊ አፈሳ አጠናክሮም እንደቀጠለ ዛሬ ከተያዙ መረጃዎች መካከል አንዱ ነበር። የመጨረሻው መረጃችን ደግሞ የሚሆነው የኢራንና አሜሪካ ጦርነትን የተመለከተ ነው። ትራምፕ በዛሬው ዕለት ኢራን ላይ ሊፈጸም የነበረው ከባድ ጥቃት መሰረዙን አስታውቀዋል። በድርድሩ የመጨረሻ ነጥቦች ላይ መላው የአረብ ሀገራት ጨምሮ በሁሉም አካላት ተቀባይነት አግኝተዋል ያሉ ሲሆን ከኢራን ጋር የሚደረገው ስምምነት መፈረሚያ ጊዜ እና ቦታ በቅርቡ ይፋ ይሆናል ያሉ ሲሆን ስምምነቱ እስከሚፈረም ድረስ በኢራን ላይ የተጣለው የባህር ላይ እገዳ ግን ይቀጥላል ተብሏል። በሌላ በኩል ደግሞ ዛሬ በተለይ ቀን አካባቢ ደግሞ ሲናፈሱ ከነበሩ መረጃዎች መካከል ምናልባት አሜሪካ ጦርነቱ የሚራዘም ከሆነ ኒውክሌር ቦምብን ልትጠቀም እንደምትችልበት እድል እንዳለ መረጃዎች እየተጠቆሙ ነው የነበሩት። እንግዲህ ዕለቱ የነበሩን አንኳር መረጃዎች እነዚህ ናቸው። ነገ በተመሳሳይ ሰዓት በዕለታዊ አንኳር መረጃዎች እስከምንገናኝ ድረስ ቸር ቆዩ።